ኦኬ እንግዲህ ከዚህ በፊት በነበሩት ፓርቶች ማለት ነው በዚህ ኤአይ ሬዚዩሜ ራይተር ፕሮጀክት ውስጥ ሪያክትን በመጠቀም እየሰራ ነው ባለው ፕሮጀክት ማለት ነው እዚህ ጋር ደርሰናል። ማለትም ይህንን ሄዲንግ ክሬት አድርገናል ማለት ነው። ኦልሬዲ እንዲሆን የምንፈልገው ይህን አይነት ነው። ይህ እንደ ፍሮንት ኢንድ ነው። ከዛም ደግሞ ላይክ ከዲፕ ሲክ ጋር በኤፒአይ ሪኩዌስት በማድረግ አሪፍ የሆነ ሬዚዩሜ ጀነሬት እንዲያደርግ እያደረግን ነው የምንሄደው ማለት። ስለዚህ አሁን ፍሮንት ኤንዱን እየሰራ ነው። ከዚህ ጋር ኤአይ ሬዚዩሜ ራይተር የሚለውን በዚህ መልኩ ሄዲንጉን ሰርተናል ማለት ነው። ኦልሬዲ ሄዲንግ ኮምፖናንት እንደምትመለከቱት በዚህ መልኩ ነው ክሬት ያደረግነው። በዚህ ኮምፖናንት ውስጥ ሄደር ዶት ጂኤስኤክስ ብለን እንግዲህ ሄዲንግ አሮ ፋንክሽን እዚህ ጋር ክሬት አድርገን ይህን ሄዲንግ አስቀምጠናል። እንዲሁም ደግሞ ሄደር ዶት ሞዱል ዶት ሲኤስኤስ በማድረግ እንግዲህ ግሎባል ያልሆነ ወይም ደግሞ ሎካል የሆነ ሲኤስኤስ ስታይል ለመጠቀም ስለፈለግን እዚህ ጋር ሄደር ዶት ሞዱል ዶት ሲኤስኤስ ብለን ይህን ክሬት አድርገናል ለሄዲንግ ማለት ነው። በዚህ መልኩ እንግዲህ እነዚህን ክሬት አድርገናል። ሄዲንግን እንደምትመለከቱት ነው። በዚህ በመቀጠል እንግዲህ ይህንን ክሬት ካደረግን በሚቀጥሉት ወይም ደግሞ በዚህ ፓርት ላይ ክሬት ከምናደርጋቸው ውስጥ ለምሳሌ እነዚህ ፎርሞች ናቸው። ማለትም ፉል ኔም ያስፈልገናል። አሁን ኦልሬዲ ሬዚዩሜ ጀነሬት ስናደርግ ፉል ኔም ይጠይቀናል። ስለዚህ ይህንን ፎርም ክሬት ማድረግ ያስፈልጋል። ጆብ ታይትልንም እዚህ ጋር ክሬት ማድረግ ያስፈልጋል። ወርክ ኤክስፒሪየንስንም ክሬት ማድረግ ያስፈልጋል። ስለዚህ እነዚህን ሶስቱን ፎርሞች በዚህኛው ፓርት እናደርጋለን። እንዲሁም ደግሞ በሚቀጥሉ ተከታታይ ፓርቶች ላይ ላይክ እንደ ጀነሬት ሬዚዩሜ የሚለውን በተኖች እና ጀነሬት የተደረገውን ሬዚዩሜ ዳውንሎድ ለማድረግ እንደዚህ በተኖችን ክሬት እናደርጋለን። እንዲሁም ደግሞ እዚህ ጋር ቴክስት ኤሪያ አለ ወይም ደግሞ ሬዚዩሜን ጀነሬት የተደረገውን ሬዚዩሜ እዚህ ጋር ዲስፕላይ እንዲያደርግ የሚያደርግ ነው ማለት። ስለዚህ እሱን ክሬት እናደርጋለን። አሁን እዚህ ጋር ያለ ነው ኤአይ ሬዚዩሜ ራይተር። ስለዚህ እዚህ ጋር ልምጣና ላይክ እነዚህ ፎርሞችን ክሬት ማድረግ ይጠበቅብኛል ማለት። ስለዚህ ለዛ በሪያክት ውስጥ ሌላ ኮምፖናንት ክሬት አደርጋለሁ። እዚህ በፊት አሁን ሄደሩን ክሬት ለማድረግ ሄደር ኮምፖናንት ነው ክሬት ያደረኩት። አሁን ደግሞ ለምሳሌ እነዚህ ፎርሞች ናቸው። እነዚህ ፎርሞች ኢንፑት ፎርሞች ናቸው። ኦልሬዲ እነዚህ ሶስቱ ማለት ነው ኢንፑት ፎርሞች ናቸው። ይሄኛው ፉል ኔማችን የምናስገባበት ጆብ ዲስክሪፕሽን ወይም ደግሞ ጆብ ታይትል የምናስገባበት እና ወርክ ኤክስፒሪየንሳችን የምናስገባበት ሶስቱም ለኢንፑት የሚጠቅሙ ፎርሞች ስለሆኑ እነሱን ፎርሞችን እንግዲህ ክሬት አደርጋለሁ ማለት ነው። ይህ በዚህኛው ፓርት የምናደርገው ነው ማለት። ስለዚህ ምን አደርጋለሁ? አንድ ኮምፖናንት ላይክ እንደዚህ ሄደር እንደሚለው አንድ ኮምፖናንት ክሬት አደርጋለሁ። ስለዚህ እዚህ ጋር መጣና ኮምፖናንትስ ውስጥ አንድ ፋይል ክሬት ላድርግ። እሱም ደግሞ ለምሳሌ ኢንፑት ልበለው። ኢንፑት ለምሳሌ ፎርሞች ናቸው እነዚህ ፎርም ዶት ጄኤስኤክስ ልክ እንደዚህ ማለት ነው። ይናረግና ክሬት አድርጋለሁ። ከዛ በኋላ እንግዲህ ልክ እንደዚህኛው ፋንክሽናል ቤዝድ ኮምፖናንት ነው፣ ክላስ ቤዝድ ሳይሆን ፋንክሽናል ቤዝድ ኮምፖናንት ነው ክሬት ማድረገው። ስለዚህ ኮንስት ልና ኦልሬዲ ለምሳሌ ለኔም ኢንፑት ፎርም ሚል ኔም ሰጠውት ማለት ነው። ለዚህ ላይክ ፋንክሽናል ኮምፖናንት ነው። ስለዚህ ኢንፑት ፎርም ከዛ አረው ፋንክሽን ነው የምጠቀመው ኦልሬዲ። ይህን በማድረግ ይህን ፋንክሽን ክሬት ማድረግ እችላለሁ ማለት ነው። ኦልሬዲ በዚህ መልኩ ክሬት አደርጋለሁ ይህን ፋንክሽን። አሁን ከዚህ ጋር ለምሳሌ እዚህ ጋር እንደ ኢንፑት ለምሳሌ የምቀበለው እዚህ ጋር የተለያዩ ሊሆኑ ይችላሉ። ለምሳሌ እንደ ኢንፑት ከምናያቸው ውስጥ ከዚህ ውስጥ ለምሳሌ ኔም አለ፣ እዚህ ጋር ጆብ ታይትል አለ፣ እንዲሁም ደግሞ ወርክ ኤክስፒሪየንስ አለ። ስለዚህ እነዚህን ሁክ ነው መጠቀም የምፈልገው። ለምሳሌ አት ዘ ቢጊኒንግ ላይ ወይም ፎርሙ መጀመሪያ ላይ ምንም የለም። ለምሳሌ ኔም ምንም የለም፣ ጆብ ታይትል የለም፣ ወርክ ኤክስፒሪየንስ የለም። በኋላ ግን እያስገባን ስንሄድ እዚህ ጋር ለምሳሌ አወቀ በምልበት ሰዓት ላይ ኔም እያስገባ ነው። ስለዚህ ይህንን ሁክ በመጠቀም ለምሳሌ በዚህ ጋር ዩዝ ስቴት ሁክን በመጠቀም ኦልሬዲ ይህንን ማኔጅ ማድረግ ያስፈልገኛል ማለት። ስለዚህ ይህንን ለመጠቀም እንግዲህ ኦልሬዲ ከዚህ ጋር እንደ ኦብጀክት ማለት ነው ፓስ ማድረጋቸው ለምሳሌ ኔም አለ፣ ለምሳሌ ኔም ሊሆን ይችላል። ከዛ በመቀጠል እዚሁ ላይ ሴት ኔም፣ ምክንያቱም ይሄ ሴት ኔም ማለት ኦልሬዲ በኋላ ላይ በደንብ እናየዋለን። ኦልሬዲ ይህንን ኢምፕለመንት ስናደርግ ማለት ነው። ለምሳሌ ኔም አለ አንድ እንደ ቫሪያብል አድርጋችሁ መውሰድ ትችላለች። ከዛ በኋላ ለምሳሌ ይህንን አወቀ ዘመኑ ለምሳሌ በምልበት ሰዓት ላይ ይህንን ሴት ኔም በሚል ፋንክሽን በመጠቀም ወይም ደግሞ ዩዝ ስቴት ላይ ይህን በመጠቀም ኔምን ይህንን አሁን ያስገባሁትን ኢንፑት እንዲያደርግ ከሆነ በኋላ ላይ እያንዳንዱ በዲቴል ስለምናየው ቀላል ይሆናል ማለት ነው። ከዛ ኔም ሴት ኔም አስቀመጡ በዚህ መልኩ። እዛ ጆብ እዚህ ጋር እንደምትመለከቱት ማለት ነው ኦልሬዲ ጆብ ታይትል አለ። ጆብ ታይትል ጆብ ታይትል አለ። እዛ ደግሞ ሴት ጆብ ታይትል ይሆናል ማለት ነው። ሴት ከዛ ጆብ ታይትል
ልክ እንደዚህ እያደረግኩ እሄዳለሁ ማለት ነው። ሶስተኛው ደግሞ ኤክስፒሪየንስ ነው። ሶ እዚህ ጋር እንደምትመለከቱት ሶስተኛው ፎርም ኤክስፒሪየንስ ነው። ስለዚህ ይህ ኤክስፒሪየንስ ይሆናል። ከዛ በመቀጠል ደግሞ ሴት ኤክስፒሪየንስ ይሆናል ማለት ነው። ስለዚህ ሴት ልክ እንደዚህ አድርጌ ያስቀምጣለሁ ማለት ነው። ከዛ በኋላ እንግዲህ ይህንን ካስቀመጡ በኋላ ኦልሬዲ ሪተርን የማደርገው ነገር ከዚህ ጋር ምንድን ነው ላይክ እንደ ቶታል ዲቪዥን ሪተርን ማድረግ እችላለሁ እዚህ ጋር ማለት ነው። ዲቭ ይህንን ዲቪዥን ሪተርን ማድረግ እችላለሁ በዚህ ዲቪዥን ውስጥ ማለት ነው። ስለዚህ ይህ ኢንፑት ፋንክሽን ወይም ደግሞ ላይክ ፋንክሽናል ኮምፖናንት ይህ ኮምፖናንት እንግዲህ ኦልሬዲ እንደምትመለከቱት ኔም፣ ሴት ኔም፣ ጆብ ታይትል፣ ሴት ጆብ ታይትል፣ ኤክስፒሪየንስ እና ሴት ኤክስፒሪየንስ እነዚህን ላይክ እንደ ፓራሜትር ይዝ እና ሪተርን የሚያደርገው ይኖራል። ሰው ምንድን ነገሮች ነው ሪተርን ብናደርገው ካልን በዚህ ዲቪዥን ውስጥ ኦልሬዲ በዚህ መልኩ ባስቀምጠው አሪፍ ይሆናል ብዬ አስባለሁ። ሰው በዚህ ዲቪዥን ውስጥ እንግዲህ ሪተርን ከምናደርጋቸው ለምሳሌ ፉል ኔም ነው የመጀመሪያው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ፉል ኔም አለ። ስለዚህ ይህ ፉል ኔም ይኖራል። ይህን ፉል ኔም ለማድረግ እንግዲህ ሌብል እጠቀማለሁ። ሰው ይህን ሌብል እጠቀማለሁ ማለት ነው። ስለዚህ ሌብል እና ኦልሬዲ ፉል ኔም እለዋለሁ። ይህ ፉል ኔም ይሆናል ሌብሉ ማለት ነው። ሰው ይህ ፎርም እዚህ በመቀጠል ያለው ፎርም ምን እንደሆነ ወይም ኢንፑቱ ምን እንደሆነ ዲስክራይብ እንዲያደርግ ነው። ከዛ ኢንፑት ታግ እጠቀማለሁ። ኢንፑት ለዚህ ኢንፑት ለምሳሌ ታይፑ ምንድነው ካልነ ኦልሬዲ የምናስገባው አሁን እዚህ ጋር ኔም ስለሆነ ወይም ደግሞ ይሄኛው ማለት ነው ፉል ኔም ብሎ ከዚህ ጋር ቀጣይ እናስገባው ኔም ስለሆነ እንግዲህ ታይፑ ቴክስት ነው የሚሆነው ማለት ነው። ስለዚህ ታይፑ እዚህ ጋር ቴክስት ይሆናል። ታይፓችን ቴክስት ይሆናል ማለት ነው። ይህ ይሆናል። ከዛ ቫሊዩ ለምሳሌ ከዚህ ጋር ቫሊዩ እዚህ ጋር ለምሳሌ ምን ይሆናል? ኔም ይሆናል። እዚህ ጋር ያስገባ ነው ኔም ማለት ነው። ይሄኛው ቫሊዩ ይሆናል። እዛ ኦን ቼንጅ ለምሳሌ ኦን ቼንጅ ይሆንና ከዚህ ጋር ላይክ በዚህ መልኩ እንግዲህ እንትን ማድረግ ይቻላል። ኦልሬዲ ኢቨንት ሊስን እናደርጋለን ወይም ኢቨንት ዋን እዚህ ጋር ያለች ዋና ያለን ኦን ቼንጅ ማለት ኦልሬዲ እየጻፍን በሄድነ ቁጥር ማለት ነው። ከዚህ ጋር ለምሳሌ አወቀ እንደዚህ አወቀ ዘመኑ እያልኩ በሄድ ቁጥር ቼንጅ አለው ማለት ነው። ኦን ቼንጅ ማለት በምንጽፍበት ሰዓት ነው። ስለዚህ በዛ ወቅት ላይ ምን ይሆናል ነው የሚለው። ኦልሬዲ ምን እናደርጋለን? ሴት ኔም ብለን ኔሙን ይህ እንደሆነ እናስቀምጣለን ማለት። ስለዚህ እዚህ ጋር እንደዚህ ያደርገና ሴት ኔም ኦልሬዲ ይሄ ማለት ነው። እዚህ ጋር ያስገባው ፓራሜትር ሴት ኔም እናደርግና ከዛ ኢቨንት ዶት እናደርጋለን። ኢቨንት ማለት እቺ ነች ወይም ደግሞ እዚህ ውስጥ የሚጻፈው ማለት ነው። እዚህ ጋር እየጻፍን የምንሄደው ናቸው ኢቨንት የሚባሉት ማለት ነው። ፎርም ውስጥ እየጻፍን ያለ ነው። ስለዚህ ኤ ዶት አደረግና ታርጌት ከዛ ቫልዩ ታርጌት አድርገን ቫልዩ ከውስጥ ያለው ቫልዩ ማለት ነው። ይሄ ቫልዩ ይሆናል። እሱ ምን ይሆናል? ላይክ እንደ ኔም ሴት ኔም ውስጥ ታስቀምጠዋል። በዚህ መልኩ ይህን እናስቀምጣለን ማለት። ስለዚህ ይህን ሴቭ አደርጋለሁ። ይህንን ካስቀመጥን እንደተመለከቱት ይሄኛውን ፓርት ጨረስን ማለት ነው። ፉል ኔም የሚለውን ከዛ በመቀጠል ጆብ ታይትል እና ወርክ ኤክስፒሪየንስ ነው። እሱም ተመሳሳይ ነው። ልክ እንደዚህኛው የምናደርገው። ስለዚህ በዚሁ ዲቪዥን ውስጥ ኦልሬዲ የተወሰነ እንትን አደረግና እዚህ ጋር ሌብል አሁንም አስቀምጣለሁ። ሌብል ታግ ማለት ነው። ሶ ይህ ሌብል እንግዲህ ኦልሬዲ ምንድን ነው የሚሆነው? እዚህ ጋር ያለውን ማየት እንችላለን። ጆብ ታይትል ነው የሚለው። ስለዚህ ጆብ ታይትል እንለዋለን። ጆብ ታይትል ይሆናል። ሶሪ እንደዚህ ጆብ ታይትል ይሆናል ማለት ነው። ይህ ሌብል ነው። ከዛ በመቀጠል አሁንም ኢንፑት ያስፈልገናል። ኢንፑት ሰው ኢንፑት እንልና በዚህ ኢንፑት ውስጥ እንግዲህ ታይፑን እናስቀምጣለን። ኦልሬዲ ታይፑ እዚህ ጋርም ተመሳሳይ ነው የሚለው ቴክስት ነው የሚሆነው። አሁን ጆብ ታይትል ስናስገባ በቴክስት ነው እናስገባ። ስለዚህ ታይፑ ቴክስት ይሆናል እዚህ ጋር። ከዛ በመቀጠል እንግዲህ ይህን ካስገባን ቫሊዩ ነው የሚቀረን። ስለዚህ ቫሊዩ እናስቀምጣለን።
ሶሪ እዚህ ጋር ቴክስት አደረግና ሶ ቫሊዩ ከዚህ ጋር የሚሆነው እንግዲህ ጆብ ታይትል ነው። እዚህ ጋር ያስገባነው ፓራሜትር ማለት ነው። ከላይ እንደምትመለከቱ እዚህ ጋር ጆብ ታይትል የሚላለ፣ ስለዚህ እሱን ጆብ ታይትል እናደርጋለን ቫሊዩ ማለት ነው። ከዛ በመቀጠል ኦን ቼንጅ ይኖራል። ኦን ቼንጅ ማለት ኦልሬዲ ከዚህ ፎርም ውስጥ እየጻፍን በምንሄድበት ሰዓት ነው ማለት ነው። ስለዚህ ጆብ ታይትል ለምሳሌ ዌብ 3 ብሎክቼን ዲቨሎፐር እያልኩኝ በምጽፍበት ሰዓት ላይ ያለው ቼንጅ አለ። ስለዚህ በዛ ያ ቼንጅ ካለ ይህንን እንደ ጆብ ታይትል እንዲይዘው ወይም ደግሞ ጆብ ታይትል አድርጎ እንዲያስቀምጠው ስለምንፈልግ ይህን ኦን ቼንጅ የሚለውን እዚህ ጋር አድርገን፣ ስለዚህ ኦን ቼንጅ የሚሆነው ከዚህ ጋር ምንድን ነው የምናደርገው? ለምሳሌ ኢቨንት ስንወስድና ይህንን ፋንክሽን ራን እናደርጋለን ማለት ነው። ስለዚህ በዚህ ውስጥ እንግዲህ ሴት ጆብ ታይትል የሚል አለ እዚህ ጋር እንደምትመለከቱት እንደ ፓራሜትር ሴት ጆብ ታይትል እንላለና እዚህ ጋር ምንድን ነው የምናደርገው? ልክ እንደዚህኛው ማለት ነው ኢ ዶት ታርጌት ከዛ ቫልዩ ማለት ነው። ስለዚህ ይህን ቫልዩ ይወስድና ላይክ እንደ ጆብ ታይትል እንዲያስቀምጥ እናደርጋለን። ይህን ሴቭ እናደርጋለን ማለት ነው በተመሳሳይ። ከዛ በመቀጠል አሁንም ሶስተኛ ከዚሁ ጋር አንድ የሚቀርም ፎርም ይሄኛው ፎርም ነው ወርክ ኤክስፒሪያንስ። ስለዚህ ይህን እናስቀምጣለን። ስለዚህ ከዚህ ዲቪዥን ውስጥ በተመሳሳይ እዚሁ ጋር ሌብል ክሬት እናደርጋለን። ሌብል ይኖራል። ሌብላችን ኦልሬዲ እዚህ ጋር ምንድን ነው የሚለው እያየን ለመሄድ ወይም ደግሞ ተመሳሳይ ለማድረግ ነው። ከዚህኛው ጋር ወርክ ኤክስፒሪያንስ የሚላለ ይሄኛው ነው። ስለዚህ ይህንን እንደ ሌብል በዚህ መልኩ እንደ ሌብል አስቀመጥን ማለት ነው። ሌብል ወርክ ኤክስፒሪያንስ ይሆናል። ከዛ በመቀጠል ኢንፑት እንጠቀማለን ማለት ነው። ኢንፑት ስለዚህ ኢንፑት እንልና በዚህ ኢንፑት ውስጥ እዚህ ጋር አሁንም ታይፕ ይኖረናል። ታይፖ እዚህ ጋር ተመሳሳይ ነው የሚሆነው ቴክስት ነው። ስለዚህ እሱም ማድረግ እንችላለን ቴክስት ወይም ደግሞ ኦልሬዲ በነገራችን ላይ እዚህ ጋር ሌላ ማየት ያለበት ነገር ይሄኛው ኦልሬዲ ከእንትኑጎቹ ይለያል ከዚህኞቹ። ለምሳሌ እዚህ ጋር ዳይሬክት ኢንፑት ከምናደርገው ይህን ወርክ ኤክስፒሪየንሳችን ማለት ነው ቴክስት ኤሪያ ብናደርገው ሞር ይቻላል። ለምሳሌ እዚህ ጋር እየሰራን በሄድነ ቁጥር እንደምትመለከቱት ለምሳሌ ብዙ እያስገባው ኢንተር ባልኩበት ቁጥር እንደዚህ ወርታች ስፔስ እያገኝና ብዙ ነገሮች እንድናስገባ ወርክ ኤክስፒሪየንሳችን ቴክስት ኤሪያ ቢሆን የተቻለ ይሆናል። ስለዚህ እዚህ ጋር ኢንፑት ከማድረገው ይህንን ቴክስት ኤሪያ ባደረገው ሞር ይሻላል ማለት። ስለዚህ ቴክስት ኤሪያ ላድርገው ላይክ ሞር እንትን እንዲሰጠን ማለት ነው፣ ሞር አድቫንቴጅ እንዲሰጠን። ስለዚህ በዚህ መልኩ ቴክስት ኤሪያ ባደረገው ይሻላል ማለት ነው። ከዛ ቴክስት ኤሪያ አድርገን እንግዲህ ቫሊዩን አስቀምጠን ብንሄድ የተሻለ ይሆናል። ኦልሬዲ ኢንፑት ከምናደርገው ቴክስት ኤሪያ ብናደርገው ሞር ይቀላል ማለት ነው። ምክንያቱም ወርክ ኤክስፒሪየንሳችን ብዙ ሊሆን ስለሚችል ብዙ ቴክስቶችን ልንጽፍ ስለምንችል ማለት። ስለዚህ እሱን ለማድረግ እንግዲህ ቫሊዩ ላድርገው እዚህ ጋር ቫሊዩ ምንድን ነው የሚሆነው? ይሄኛው ነው የሚሆነው ኦልሬዲ ቴክስት ኤክስፒሪየንስ የሚለው ስለዚህ ኤክስፒሪየንስ ይሆናል ቫሊዩ። ከዛ በመቀጠል እንግዲህ እዚህ ጋር የምናስቀምጠው ኦን ቼንጅ ነው ልክ እንደ ሌሎቹ ማለት ነው። ኦን ቼንጅ ስለዚህ ኦን ቼንጅ ላይ ኢቨንት እናይና በዚህ መልኩ ሴት ኤክስፒሪየንስ የሚላለ። ስለዚህ ሴት ኤክስፒሪየንስን ይህን እናስገባለን። ከዛ በኋላ እንግዲህ በዚህ ውስጥ ኢዶት ታርጌት ዶት ቫሊዩ እናደርጋለን ማለት ነው። ስለዚህ ቫሊዩ እንወስዳለን በዚህ መልኩ ይህንን ሴቭ እናደርጋለን። በአጠቃላይ በዚህ መልኩ እንግዲህ እነዚህ ማስቀመጥ ይቻላል። እንደምትመለከቱት ኢንፑት ፎርም የሚል አሮ ፋንክሽን ክሬት አደረግነ እንደ ፓራሜትር ኔም፣ ሴት ኔም፣ ጆብ ታይትል፣ ኤክስፒሪየንስ፣ ሴት ኤክስፒሪየንስ እና ደግሞ እዚህ ጋር ሴት ጆብ ታይትል የሚሉትን ካስቀመጥነ በኋላ ኦልሬዲ እነዚህን ሪተርን እንዲያደርግልን ያደርጋል። ስለዚህ አሁን ይህን ምን እናደርጋለን? እዚህ ጋር ኤክስፖርት ማድረግ ይጠበቅብናል። ስለዚህ እዚህ ጋር መጠን ኤክስፖርት ዲፎልት ከዛ የዚህን አሮ ፋንክሽን ኔም ማለት ነው ኢንፑት ፎርም በዚህ መልኩ ኤክስፖርት እናደርጋለን። ይህን ኤክስፖርት ካደረግነ እንግዲህ ሲኤስኤሱ ኦልሬዲ ላይመሳሰል ይችላል። ስለዚህ እዚህ ጋር መጠን ለምሳሌ ሲኤስኤሱን ከዚህ ጋር ለማመሳሰል ማለት ነው ኦልሬዲ ይህንን እንዲመስል
እየሰራን ያለ ነው እዚህ ጋር ነው። ይህን እንዲመስልልን ኦልሬዲ ሲኤስኤሱን ማስተካከል ያስፈልጋል። ስለዚህ ሲኤስኤስ ክሬት እናደርግለት እዚህ ጋር ማለት ነው። ስለዚህ ለሲኤስኤስ ልክ እንደ በፊቱ ከዚህ ጋር እንዳደረግ ነው ለሄደሩ ለምሳሌ ሄደር ዶት ሞጁል ዶት ሲኤስኤስ አይደል ያደረግ ነው። እዚህ ጋር ለምሳሌ ኢንፑት ፎርም ዶት ሞጁል ዶት ሲኤስኤስ እናደርጋለን ማለት ስለዚህ እዚህ ጋር ኢንፑት ፎርም ዶት ሞጁል ዶት ሲኤስኤስ እናደርግና ሲኤስኤስ እናስቀምጣለን ማለት ነው። ሲኤስኤሱን ለማስቀመጥ እንግዲህ ኦልሬዲ ከዚህ ውስጥ ያስቀመጥናቸው ነገሮች ምን ምን ናቸው የሚሉት ማየት ነው። የመጀመሪያው ለምሳሌ እዚህ ጋር ፎርም አለ። ስለዚህ ይህን ፎርም ይሄ በአጠቃላይ በዚህ ዲቪዥን ውስጥ ያስገባ ነው ፎርም ስለሆነ ለዚህ ፎርም ለምሳሌ ታርጌት እናደርጋለን። እንዲሁም ደግሞ ለምሳሌ ከዚህ ጋር ኢንፑቶች አሉ፣ ሌብሎች አሉ፣ ቴክስት ኤሪያ አለ። እነሱን ነው ታርጌት እያደረገ የምንሄደው። ስለዚህ የመጀመሪያው ለምሳሌ እዚህ ጋር ልምጣና ሲኤስኤስ ላይ ፎርሙን ታርጌት ላድርግ። ስለዚህ ፎርም ይህን ፎርም ታርጌት አደርጋለሁ። ስለዚህ ፎርሙ ለምሳሌ ፕሮፐርቲዎችን ለመስጠት ያህል ዲስፕላይ ለምሳሌ ዲስፕላይ ከዚህ ጋር ፍሌክስ ላድርገው ዲስፕላይን ማለት ነው። ሌላ ፕሮፐርቲ ለመጨመር ያህል ፍሌክስ ዳይሬክሽን ኮሎመን ላድርገው ማለት ነው። ይህን ዳይሬክሽን ላስቀምጥና ጋፓቸው ለምሳሌ አንዱ ከአንዱ ያላቸው ጋፕ ኦልሬዲ 10 ፒክሰል እንዲሁም ደግሞ ማርጂን ቶፕ 20 ፒክሰል እነዚህ ፕሮፐርቲዎች አስቀምጥ ማለት ነው ለፎርሙ። ከዛ በመቀጠል እንግዲህ ለምሳሌ ኢንፑት እና ቴክስት ኤሪያዎችን ለነዚህ ማለት ነው ኦልሬዲ እዚህ ጋር ኢንፑት አለ ሁለት ኢንፑት እንዲሁም ደግሞ እዚህ ጋር ቴክስት ኤሪያ አለ። ለነሱ ላይክ በአንድ ላይ ፕሮፐርቲውን ሰጥቼ ለመሄድ ያህል እዚህ ጋር ኢንፑት እንዲሁም ደግሞ ቴክስት ኤሪያ እነሱን እንግዲህ በዚህ ጋር እንደዚህ በማድረግ ኢንፑት እና ቴክስት ኤሪያ በማድረግ ማለት ነው በአንድ ላይ ፓዲንግ 10 ፒክስል ይህንን ፕሮፐርቲ ሰጠው ማለት ነው። ለፓዲንግ 10 ፒክስል ፎንት ሳይዝ 14 ፒክስል ብሰጥ ለፎንት ሳይዛቸው ኦልሬዲ። ከዛ በመቀጠል እንግዲህ ቦርደር ይኖረኛል። ለቦርደር ለምሳሌ 1 ፒክስል ሶሊድ እንዲሁም ደግሞ ከለር ለምሳሌ ሃሽታግ አድርጌ ሲሲሲ ባድርገው ሲሲሲ እንደዚህ አይነት ከለር ግራጫ አይነት ከለር ይኖረዋል ማለት ነው። ኦልሬዲ ይህን አይነት ከለር አደረኩ። እንዲሁም ደግሞ ቦርደር ራዲየሳቸው ኦልሞስት 5 ፒክሰል ይህን ፕሮፐርቲ አስቀመጡ ማለት። ስለዚህ ይህንን አሁን ከዚህ ጋር ማስገባት ይኖርብኛል፣ ኢምፖርት ማድረግ ይኖርብኛል። ይህኛውን ኮምፖናንት የሲኤስኤስ ኮምፖናንት በዚህ ኢንፑት ፎርም ኮምፖናንት ውስጥ ማለት። ስለዚህ እንደዛ ለማድረግ ኦልሬዲ መጥቼ ከዚህ ጋር ኢንፑት ፎርም ኮምፖናንት ውስጥ ኢምፖርት ማድረግ አለብኝ። ስለዚህ አዘቶፕ ላይ እዚህ ጋር ኢምፖርት ለማድረግ ያህል ኢምፖርት እየጽፋለሁ ኢምፖርት ከዛ ስታይል ፍሮም ከዛ በዚህ ዳይሬክተሪ ውስጥ ስለሆነ ዶት አደረግና ይህን እናስቀምጣለሁ። ከዛ ኢንፑት ፎርም ሞጁል ዶት ሲኤስኤስ የሚለውን ማለት ስለዚህ ይህን አስቀመጡ ማለት ነው። ይህን ካደረጉ በኋላ እንግዲህ እዚህ ጋር መጣና እዚህ ዲቪዥን ውስጥ ማለት ነው ኦልሬዲ ይህን ፎርሙን በአጠቃላይ የያዘውን ፎርም ዲቪዥን ውስጥ ማለት ነው ከዚህ ጋር ክላስ ኔም ክሬት አደርጋለሁ ማለት ነው። ስለዚህ ክላስ ኔም እና ለዚህ ክላስ ኔም ኦልሬዲ አስቀምጣለሁ ለክላስ ኔሙ ማለት ነው። ስለዚህ ምን አደርጋለሁ ስታይልስ እዚህ ጋር ኢምፖርት ያደረኩት ማለት ነው ኦልሬዲ ስታይልስ ዶት አድርጌ ፎርም ይሄ ፎርማት እዚህ ውስጥ ያለው ፎርም ማለት ነው። ይሄኛው ፎርም እሱን ታርጌት አደረኩ ማለት ነው። ከዛ ውስጥ እንግዲህ እዚህ ውስጥ ለምሳሌ እዚህ ጋር እንዳለ ያሉት ይሄኛው ኢንፑት እና ቴክስት ኤሪያ ኦልሬዲ እዚህ ውስጥ ኢንፑት አለ። እነዚህ ኢንፑቶች ናቸው። ቴክስት ኤሪያውም ይሄ ነው። ክላስ ኔም ክሬት ማድረግ የሚያስፈልገን ለዚህኛው ለፎርሙ ብቻ ነው ማለት ነው። ይሄን አድርግና ሴቭ አደርጋለሁ። ኦልሬዲ በዚህ መልኩ ክሬት አደረኩ ማለት ነው። በሚቀጥለው እንግዲህ ወይም ደግሞ ከዚህ በመቀጠል የምናደርገው ይህንን ኦልሬዲ አሁን መጠን ብናይ እየሰራንበት ያለው ዌብሳይት ላይ ዲስፕላይ አይደረግም። ይሄ ኮምፖናንቶች እዚህ ጋር ክሬት ያደረግናቸው ዲስፕላይ እንዲያደርጉ ከዌብሳይታችን ላይ ከፈለግን እዚህ አፕ ዶት ጂኤስ ውስጥ ኢምፖርት ማድረግ ያስፈልጋል። ስለዚህ እዚህ አፕ ዶት ጂኤስ ውስጥ መጥቼ እንደገና እነዚህ ኢምፖርት ማድረግ ይጠበቅብኛል ማለት ነው። ስለዚህ እነዚህ ይህንን እንግዲህ ዲስፕላይ ለማድረግ ይህንን ኢንፑት ፎርሙን በአጠቃላይ ዲስፕላይ ለማድረግ በኔ ዌብሳይት ውስጥ እየሰራ ነው ማለት ነው። በዚህኛው ፕሮጀክት ውስጥ
እዚህ ጋር ኢምፖርት ማድረግ ያስፈልጋል ማለት ነው። ይሄኛውን ኮምፖናንት ኢንፑት ፎርም የሚለውን ኮምፖናንት እዚህ ጋር ልክ እንደ ሄደር እዚህ በፊት አሁን እንዳያችሁት ሄደር የሚለውን ኮምፖናንት በዚህ ውስጥ አስቀምጠናል። ስለዚህ በሚቀጥለው ፓርት አሁን ብሬክ እናደርግና ከዚህ ጋር በሚቀጥለው ፓርት እነሱን ወይም ደግሞ ይህንን ኢንፑት ፎርም የሚለውን በአጠቃላይ በዚህ ውስጥ ኢምፖርት እናደርግና እንዲሁም ደግሞ ለተለያዩ ነገሮች ለምሳሌ ዩዝ ስቴትን በመጠቀም ማኔጅ ማድረግ ያስፈልጋል። ለምሳሌ ኔም ሴት ኔም ጆብ ታይትል ሴት ጆብ ታይትል እንዲሁም ደግሞ ኤክስፒሪያንስ እና ሴት ኤክስፒሪያንስ የሚሉትን በዩዝ ስቴት አድርገን አዘ ቢጊኒንግ ላይ ምንም ኢምፒቲ ስትሪንግ በማድረግ ከዛ በኋላ ግን ለምሳሌ ኢቨንቶች ላይ እነዚህ ፎርሞች ላይ በሚጻፍበት ሰዓት ላይ እነዚህ ፎርሞች ላይ ማለት ነው እነሱን ሃንድል ማድረግ ያስፈልጋል ማለት ነው። ለምሳሌ እዚህ ጋር አንድ ሰው ኔም ሲያስገባ ያንን እንደ ኔም እንዲይዘው ሴት ኔም የሚል ፋንክሽን ክሬት እናደርጋለን ዩዝ ስቴትን በመጠቀም ማለት ነው። እነሱን እያንዳንዳቸው በሚቀጥለው ፓርት ሃንድል እናደርጋለን ማለት ነው።